ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናሌ ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ጽናት ከልብ ክፍል 9ን ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁኝ እንድትቆዩ በትህትና እየጠየቅኩ ቪዲዮውን ስትጀምሩት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሰብስክራይብ ስታደርጉ ደግሞ ቡታን ተጫኑ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። ጽናት ከልብ ትናንትና ደስ የሚልም የሚያስፈራም ነገር አለው አላቅም። መጨረሻ ላይ የተፈጠረው ነገር በህልም ቢሆን ብዬ ተመኝቻለሁ። ምክንያቱም ጆከር መኪና ሲገጨው ድምፅ ተሰምቶ አለቃው ሲጮህ ነው ያበቃውና ይሄ ነገር አስደንግጦኛል። ወይ በህልም ነው ወይ ተርፏል የሚል ነገር ይዛችሁ እንደምትመጡ ተስፋ አረጋለሁ። ጆከር ምንም ሆነ የለበትም። ከሰኒ ጋር አሪፍ ጊዜ እያሳለፉ ነበረ። ተደብቃ ከእህቷ ሄዳ ራኬብ ደግሞ ከዚህ በላይ ቢበቃሽ ጥሩ ነው። የነሱን ችግር ባጨምሪባቸው፣ ፈተና ባቶኝባቸው ደስ ይለናል። ለሰኒ ለራሷ እድል ስጫት። ራሷ ማስተካከል የምችለውን ታስተካከል፣ መተው የምችለውን ትተው። በቃ ሰው ሁሉ አንቺ ስለተበደልሽ፣ አንቺ ስለተጎዳሽ ሰው ሁሉ ወንዶች አንድ አይነት ናቸው ብለሽ በማሰብ እሷን እየጎዳሽ ስለሆነ ፍቅሯን እንዳታጣ፣ ትዳሯ ድጋሚ እንዳይበጠበጥ ብትታይ የሚል ሀሳብ አለኝ። አለቃው በጣም ምስኪን ነው፣ ጎበዝ ነው። እነሱን ለማቀራረብ በጨለማ ሳይቀር ነው የሚታትረው እና በተቻለ መጠን ከነሱ አይን ላይ ብትርቂ ጥሩ ነው። እስኪ ኮሜንት እያነበብን ደግሞ ሀሳብ እንሰጣለን ውዶቼ። ራኬብ ከሰኒና ከጆከር ህይወት ውጪ። ሰኒና ጆከር አንድ ላይ ይሁኑ። ጆከር ምንም ሆን የለበትም። ራኬብ አታስጠሊ፣ ከሰኒ ህይወት ውጪ። ራኬብ ታያቸው ጆከር እና ሰኒን። ሰኒ ዊ ስታምሪ። ጆከር ሰኒ ተስማምተው ይኑሩ። እውነት ነው። ወይኔ የድርጅቱ ኃላፊ ተመቸኝ በጣም በጣም። አይ ሳንቾ የሳቃችን ምንጫው። ሳንቾ በጣም ፈታ ነው የሚያደርገው። ጆከር እና ሰኒ ቤታቸው ሄደው እንደዛ ፈታ ያሉ ህይወታቸው ተቀይሮ ከሪብነት ወደ ስራ ገብተው በጣም ደስ ይላልና ሰኒ ባውል ለብሳል ማየት የምፈልግ ቬሎ። ኦኬ ጆከር ሰኒ ይጋቡልን። ጆከር እና ሰኒ ስለታረቁ ደስ ብሎኛል። ራኬብ አትቻጃይ፣ ከሰው ህይወት ውጪ። ጆከር ምንም ሆን የለበትም። ራኬብ ከሰኒና ከጆከር መሀል ውጪ። ሰኒና ጆከር እንዲለያዩ ይሁንልን። ደራሲው ድምጻችን ይሰማ፣ እንዳይለያዩ ይሁን። ጆከር ምንም ሆን የለበትም፣ ምንም እንዳይሆን። ከሰኒ ጋር አንድ ላይ ይሁኑ። ራኬብ ከህይወታቸው ትውጣ። የጎቢዮ ሚስት እርጉዝ አይደለችም፣ ዋሽታ ነው የምትሉ። ጆከር ምንም ሆን የለበትም። ራኬብ ረፊ፣ ከሰኒና ከጆከር ህይወት ውጪ። ሮቤል ግን ደህና ሰው ነው። ሳንቾ ግን ጆከር ምንም ሆን የለበትም። የጎቢዮ ፍቅረኛ እርጉዝ አይደለችም። ጆከር ምንም ሆን የለበትም። ሰላም የኔ ቅመም፣ የሰኒና የጆከር ወዳጆች። ራኬብ አንድ የሚወስድልን ሰው እንጣ። ጨጓራችን አለቀኩ። እውነት ነው። ቃል የኔ ቅመም፣ ማነው እንደኔ የሚወዳት? ራኬብ ጨጓራ ይላጣችው። ዋና ኃላፊ የተመቸው የሰኒ አለቃና ራኬብ አብረው ይሆኑ። ሳይ አረ ቅዱስ የመጣ እኮ አላያችሁም እንደ ቅዱስ የመጣ ቅዱስ ጋር ነው እሷ ሄድ ያለባት አሁን። ቅዱስ ያናግራት ምናምን ብላ ለሰኒ ስትነግር አልሰማችሁ? ጎቤና ሳንቾ ጆሮ ተመቺ ናቸው። እነሳቹ በቃ በዚህ ድራማ ቅመሞችዬ። ሰኒ ግን ስታምሪኝ እኮ የኔ ሞዴሊስት። ማነው እንደኔ ሌላውን እያሳለፈ ጆከር እና ሰኒን የሚያይ? ለምን ታሳልፋላችሁ? ዋው የሰኒ አለቃ ትለያለች ስለ የጎብላ ቸከስ ካላረገዘችም የምትሉ። ጆከር ምንም መሆን የለበትም። እውነተኛ ፍቅር ራኬብን የሚወድ ራኬብ አሁን እየበጠበጥሽ ነው የሚወደደው። የሰኒ ማናጀር ደስ ሲል ወንድ ሳገባ እንዳንተ አይነት ባል ነው ማገባው። ሰይ ያንቺስ ባሰ። ቶሎ ልቀቁልን። ጆከር መኪና አደጋ ደርሶኛ የተረፈ በጣም አዝናለሁ። ጆከር ምንም እንዳይሆን አትሉም? እሺ ነጎቢው ከደረቅ ዳቦ ያወጣሃል፣ እኛንም ከሰው ቤት አውጣና። ምን ነው ትርጉዝ አትመስለኝም። ራኬብን ወይ ቅዱስ ወይ ሮቤል
ካልገላገለልን ማበዳችን ነው። እውነት ነው የምር። አይ ቅዱስ ነው መሆን ያለበት። ራኬብ የምትባይ ወለል ረፊ። አይ ሳንቾ ላንተ ብዬ ነው። ክፍት ብሎኛል። ራኬብ ከሰኒ ህይወት ውጪ። ነገ እኮ ፍልሰታ ናት። እውነት ነው። እንኳን አደረሳችሁ። አለቃና ራኬብ ይጣመሩ። ሳንቾና ጎቤው ከሌብነት ወጥታችሁ ስራ ስለጀመራችሁ ደስ ይላል። ራኬብ ደግሞ በጣም እንወድሻለን፣ እናከብርሻለን። ከሰኒና ከጆከር ውጪና የራስሽን ህይወት ጀምሪ። እውነት ነው። ጆከር ምንም ሆን የለበትም። ራኬብ ከሰኒና ከጆከር ህይወት ውጪ። አይ ሳንቾ እብድ ሆንክ ልጅ። ራኪና የድርጅቱ ኃላፊ ይጣበሱልን። ከሰኒ ህይወት ትውጣ። ማነው እንደኔ ራኬብ ያስጠላችሁ? ጆከር እንዳይሞት። ጆከር ምንም ሆን የለበትም። ደራሲው አደራህን። እውነት እሱ እኮ ችግር አለበት እኮ። በነገራችን ላይ እኮ የዚህ ደራሲ እኮ መግደል ነው የሚወደው እንዴ። ማነው ኪራን ያለ እናትና አባት እኮ ነው ያስቀረው። እሱ አያፍርም። ልክ ናችሁ። ጎቤው ግን ወንዳ ወንድ ነገር ነው ስወደው። አለቃውንና ራኬብን አጣምሯቸው የምር ማች ያደርጋሉ። ሳንቾና ጎቤው ስለተለወጡ ደስ ይላል። ሳንቾ የሳቄ ምንጭ አንተን ለማየት ነው እዚህ የምመጣው። ሳንቾ አንድ ሚስት ያስፈልጋል። ወይኔ ሳንቾ የድራማው ድምቀት። አቦይ መጅክ ጭፈራው ፓርት ላይ ካይካንት ራኬብ አንገሸገሽ። ራኬብ ወደል ውጪ ከሰኒና ከጆከር ህይወት። እህት አውደልዳይ አንዳንድ ቤተሰብ ናችሁ የልጆቻችሁን ህይወት የምትበትኑት። ራኬብ አንዴ ስለተሰበረች ሁሉም አንድ ነው ብላ ታምናለች። ግን ደግሞ በዚህ ዓለም ለአንድ መልካም ለአንዱ መጥፎ ሊሆን ይችላል። ተመሳሳይ ሰው እንኳን ቢሆን ደራሲው አስተካክል ወይም ድርሰቱን እኔ ልጻፍልት። ትወናውን በእናንተ ይሁን። እስማማለሁ። አረ ጆከር ምንም መሆን የለበትም። ራኬብ ግን ምን ሆና ነው በጆከርና በሰኒ ህይወት ገብታ ነገሮች የምታካብደው? ራኬብ ሮቤል ወንዳ ወንድነቱ፣ ቁመናው፣ ስብዕና ብቻ ሁሉ ነገር የሚመቻችሁ። የጆና የሰኒ ፍቅር የራኬብ መሀል መግባት ያስጠላል። ጆከር ምንም ሆን የለበትም። እውነት ነው። ወይ አሁንስ ሰላም ያለው ፍቅር ናፈቀኝ። 8 አመት ትዳር አለኝ። በጣም ነው የምንዋደድ ነበር። ከመዋደዳችን የተነሳ ታላቅ ወንድም ይመስለኝ ነበር። አሁን በቃ ወዝግብግብ ያለ ብያለሁ። እናም ጨንቆኛል። ጸሎት ዱአ አድርጉልኝ በፈጠራችሁ። እግዚአብሔር ይርዳሽ የኔ እናት። ያሳዝናል። የ8 አመት ህይወት። አረ ኒና ስትርበተበት ደኔ የሳቀ ማን ነው? አረ የጎቤው ሚስት እጅ አይላስም። ኦፍ ዘጋኝ። ውሸት ነው፣ አላረገዘችም። ስታስጠላ ይቺ ራኬብ የተባለች ጉልቻ ሀሳብ መስለች እኮ። ራኬብ አቶ ደራሲ ያስተካክላ ጨረሰችን። ጨጓራችን ተመልካቻችን። አረ ወይኔ ሞትኩኝ። እንደው እናንተ ኮሜንታተሮች ባትኖሩ ምን ይውጣኝ ነበር። እባክህ አቶ ደራሲው የራኬብን አስተካክል። በሰው ህይወት ጣልቃ ገብነት አያስፈልግም። ሳንቾ ግን ምግብ እየበላ ስታወራ ትዘጋለህ። ምግብ እየበላቸው አታውሩት። ጨርሱ ማውራት አይቻልም እንዴ? የጤፍ ክምር የሆነች ለራኬብ ምን ሳይትይ ወተሽ ህይወትሽን ኑርሽ። ሰኒ ከፍቅረኛሽ ጋር። እኔ የምለው ለሳንቾ ማን ነው አረብኛ የነገረው? ጆከር ምንም መሆን የለበትም። ራኬብ ከመሀላቸው ውጪ እንደዚህ ሆኖ በተለይ አሁን ጆከርን ነገር ቢሆን ራኬብ የማትወጣው ጸጸት ውስጥ ነው የምትገባው። ጋይስ የማትወጣው። ብዙዎቻችን ከረፈደ ነው ሰዎችን ሳናዳምጣቸው በአኩርፈናቸው በንዴት መሀል ሲሞቱ አስቡት። መመለስ የማንችለው ነገር ስለሚሆን የዘላለም ጸጸት ይሆንብናልና ያን ያክል በሰው ላይ እንትን ባንል ጥሩ ነው። ለሰው ስር ሰደድ ጸብና ክፋት ባይኖረን። ለማንኛውም ውድ ቤተሰቦቼ ላይክ እና ሼር ሰብስክራይብ ያደረጋችሁ ጽናት ከልብን ክፍል 9 በዚህ ጨርሰናል። ክፍል 10 እስክንገናኝ ተናፍቁኛላችሁ። ወዳችኋለሁ። መልካም ጊዜ። ቻው ቻው።